አዲሱ የኢራን ጠቅላይ መሪ ሙጅተባ ካሚኒ ማን ይሆኑ? የነገ ዕጣ ፈንታቸውስ? ዛሬ በኢትዮ ተረካችን ስለ ሙጅተባ ካሚኒ ጥቂት እንላችሁ ነው። በአሜሪካና በእስራኤል ጥቃት የተገደሉት የኢራኑ አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሙጅተባ ካሚኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ እንዲሆኑ ተሹመዋል። አዲሱ መሪ ለመምረጥ የተሰበሰበው 88 አባላት ያሉት ሊቃውንቱ ጉባኤ የአባታቸውን ጠንካራ ፖሊሲ ያስቀጥላሉ ተብለው የሚገመቱትን ሙጅተባን መምረጡን አስታውቋል። ሙጅተባ ይህንን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። የሙጅተባ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ ለመሆናቸው እንደገለጹ ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤው ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግረዋል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሙጅተባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት አልነበራቸው። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ወይም ኤፒ ዘገባ መሰረት ሙጅተባ በስርዓቱ ውስጥ ብቃት ያለውና ኃይለኛ መሪ ተብለው በሰፊው ይታመኑ ነበር። ሙጅተባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሻድ ከተማ ውስጥ ሲሆን ከስድስቱ የካሚኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኝ ሃይማኖታዊ አሊቭ ትምህርት ቤት ተከታትለዋል። ሙጅተባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ይዘግቡታል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ ይበልጥ እንዲያጠናክር አድርጎታል። በ1999 ሙጅተባ የሺዓ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችዋ የሺዓዎች ቅድስት ከተማ አቅንተዋል። እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሙጅተባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን እድል ሊያደናቅፈው ይችላል የሚል ግምት ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጅተባ ካሚኒ አያቶላ በማለት በከፍተኛ የሃይማኖት ማዕረግ መጥራትም ጀምረዋል። አንዳንድ ታዛቢዎች ጉዳዩን የሃይማኖት ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና ዕውቀት አመላካሽ ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላ አሊ ካሚኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ ተሰጥቷቸው ነበር። የሙጅተባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው ማህሙድ አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጅ እጩ መህዲ ካሮቢ ለጠቅላይ መሪው አያቶላ ካሚኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅተባ በአብዮታዊ ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሷቸዋል። ከ4 ዓመታት በኋላ ሙጅተባ ተመሳሳይ ክስም ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሐሳብ
የሚቃወሙ መፎክሮችን አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጠፋ ታይሰዴ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የሰሩ ሲሆን ይህም የሙጅተባ ካሚኒ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሚር ሁሴን ሙሰቪና መህዲ ካሮቢ ከአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሙጅተባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስበዋቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ስለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሙጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያኑ ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊካን ህልውና ማረጋገጥና ሀገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛ ሰው መሆናቸው ለህዝቡ ለማሳመን ከባድ ስራ እንደሚጠበቅባቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊካኑ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝቡን ቅሬታ የበለጠ ሊያሳስበው የሚችል ሆኗል። ሙጅተባ ከተመረጡ የእስራኤል ኢላማ ይሆናሉ። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላ ካሚኒ ተተኪ ኢላማቸው ይሆናል። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ።